የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ምክክሩን ለማከናወን አስቻይ ሁኔታ እንዲፈጠር ከክልሉ ጊዜያዊ አስተዳደር እስከ ሲቪክ ማህበራት ከፖለቲካ ፓርቲዎች እስከ የተለያዩ አደረጃጀቶችን ተደራሽ ያደረገ ውይይትን አካሂዷል። ኮሚሽኑ ዛሬ ደግሞ በአዲስ አበባ ከክልሉ ባለድርሻ አካላት ጋር የአጀንዳ ማሰባሰብ መድረኩን ጀምሯል። ትግራይ በታሪክም ሆነ በባህል የኢትዮጵያ የስልጣኔ ማዕከልና የጠንካራ ማህበራዊ እሴቶች መገኛ ናት። የትግራይ ክልልና ህዝቡ ያለፉባቸው ፈታኝ ወቅቶችና የደረሱ ጉዳቶች የሁላችንም ህመም መሆናቸው የማይካድ እውነት ነው። ሆኖም ግን ዛሬ በዚህ መድረክ የተሰባሰብነው ካለፈው ቁስል እየተማርን የተሻለና የተረጋጋ ነገን ለመገንባት የሚያስችሉ መንገዶችን በጋራ ለመቀየስ ነው። ዛሬ በተጀመረው የአጀንዳ ማሰባሰብና የሀገራዊ ምክክሩ ተሳታፊ የመለየት መርሃ ግብር ላይም የክልሉ ተወላጆች እየተሳተፉ ነው። በዚህ ወቅትም ከፋና ቴሌቪዥን ጋር ባደረጉት ቆይታ ምክክሩ መጀመሩ ለትግራይ የተለየ ትርጉም ያለው መሆኑን ነግረውናል። ስልጣኔ ማለት ደግሞ ንግግር ነው። ስልጣኔ ማለት ደግሞ በጠረጴዛ ዙሪያ ነገሮች ሁላ ጠረጴዛ ላይ አድርገህ መነጋገር እስከሆነ ድረስ ያንን ድርሻ እንድንወጣ ስለጀመር ነው። ወይም ደግሞ ከዚህ በፊት ጀምረዋል። ኦፍ ኮርስ በተቋማት ጀምረዋል። እኛም እንደ በርከት ብለን ዛሬ እንደዚሁ ስለተገኘን ለአንድ ችግር ዌል ቢጊን ኢዝ ሃፍ ደን የሚባል ነገር አለ። ጥሩ ጅማሮ ግማሽ እንደሚሄድ ነውና የዛሬ ጅምር በጣም ትልቅ መርታ ነው ብዬ አስባለሁ። ይህንን አጀንዳ ይዘን መቅረባችን ምክር ኮሚሽን ይህንን ነገር ይዞ የትግራይ ተወላጆች፣ የሲቪክ ማህበራት፣ ፖለቲካ አባላት፣ የተለያዩ ሐሳብ ያላቸው የትግራይ ተወላጅ ይዞ መቅረቡ እውነት ሊመሰገብና ሊበረታታ የሚገባው ነው። ሁሉም ክልሎች ሁለት መስተዳደር ከተማ መስተዳደሮች አድርገዋል። ትግራይ ነበር የቀረችው። አሁን ደግሞ እንደ አንድ ኢትዮጵያውያን እንደ አንድ የኢትዮጵያ አካል ይህንን አጀንዳ ለኝ ይዛ በልጆቿ በትግራይ ተወላጆች ይዛ መቅረቧ እውነት የሚመሰገንና በጣም ደስ የሚል ሐሳብ ነው። ትግራይ የመልከ ብዙ ስልጣኔ መነሻና ለችግሮች መፈታት ቁርጠኝነት ያላት መሆኑን ያጫወቱን ተሳታፊዎቹ የተሰጠውን እድል መጠቀም ደግሞ ከሁሉም የሚጠበቅ ነው ብለዋል። ተገዳድለው እንኳን መንግስት ሳይደርሱ ራሳቸው ችግራቸው የሚፈቱ ህዝቦች ነን እና ይሄን ህዝብ ያለበት ይሄ የሀገር ሽማግሌ ያለበት ሀገር የሃይማኖት አባቶች ያሉበት አማኞች የሆኑ ህዝቦች እንዲህ መፈጠር የለበትም ብዬ ስለማምን ነውና ሁሉም እዚህ ያለውም በዛ ነው የሚያምነው እና ሁላችንም ለሰላም እንነሳ። መንገድ ላይ ትራክ ላይ ገብተን ብንሳተፍና ነገሮች ወደ መድረክ ብናመጣቸው የተሻለ መፍትሄ ያገኛሉ። ስለዚህ ትክክለኛ መድረክ እንደዚህ አይነት ተቋማት የሚያመጡልህን እድል ኦፕቲማሊ መጠቀም አለብን ብዬ አምናለሁ። ትላንት በንግግር መፈታት የነበረባቸው ችግሮች በጠረጴዛ ዙሪያ ለመታየታቸው አሁን ላይ እንደ ሀገር ዋጋ እያስከፈለን ነው ያሉት ተሳታፊዎቹ ያሉ ችግሮች እንዳይቀጥሉ በጋራ በመግባባት ለመፍታት የተጀመረው መንገድ ያማረ ውጤት እንደሚያመጣ ተስፋ እንዳላቸውም ነግረውናል። ትልቅ ለውጥ ይመጣል ወይም ደግሞ ትልቅ ነገር ይኖራል ብዬ ነው የምጠብቀው። ምክንያቱም የትግራይ ህዝብ በደንብ ካለፈው የተማረበት ሁኔታ ያለ ይመስለኛል። ቁጭ ብሎ ተወያይቶ በሚፈልጋቸው ነገሮች ላይ መወሰን አቅም እንዳለው የሚያሳይበት እንደ ኢትዮጵያም ደግሞ መክሮ ተመካክሮ ለውጥ ማምጣት የሚችልበት መድረክ እንደሆነ ተስፋ አደርጋለሁ። በመንግስት ግንባታችን አሁን ያለው ስርዓትም በትክክለኛው ችግሮች እየተፈታ ጥሩ ነገሮችን እያስቀጠልክ እንደ አንድ የኢትዮጵያ አካል ብዙ በረከት ይዞ ይሄ አካል ብዙ በረከት ይዞ ይቀርባል ብዬ ገምታለሁ። የሁሉም መንስኤ የተለያየ ቢሆንም ወይም የሁላችንም ችግር ሀሳብ ብዙ ቢሆንም ውጤቱ ግን ኢትዮጵያን ሰላም ማድረግ ነው። ኢትዮጵያን ወደ አንድ የጋራ ሀሳብ ማምጣት ነው አይደለ? ያ ሲሆን ደግሞ ሁሉንም አካታችነት ያለበት ፍትሃዊነት የሰፈነበት እርስ በርስ መከባበር፣ መደማመጥ፣ መቻቻል ያለበት ስለሆነ ልክ እንደተባለው የ3 ቀኑ የምክክር ኮሚሽን ሲጠናቀቅ ባሰብነው ልክ ውጤት የምናመጣ ምንናፍቃትን የሰላም መንገድ የምንጀምር ጊዜ ምናቀርበው ይመስለኛል። እርግጠኛ ነኝ ደግሞ ኮሚሽኑም በትግራይ ክልል አስቻይ ሁኔታ ሲኖር ምክክሩ በክልሉ እንደሚደረግ በማመላከት በዚህ መድረክ በተለያየ ምክንያት ከሀሳብ ማዋጣት ላልቻሉትም ሁልጊዜም በሩ ክፍት እንደሆነ ተነስቷል። ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዛሬውን መድረክ በመዲናችን አዲስ አበባ ለማከናወን ሁኔታዎች አስፈላጊ ሆነው ተገኝተዋል። ዛሬ የተጀመረው የክልሉ ባለድርሻ አካላትን ያሳተፈው የምክክር ሂደት ለተከታታይ 3 ቀናት የሚቀጥል ይሆናል።